ላይ የቀለደውን ጊዜ ላይ የቀለደውን ስሜቴ ላይ የቀለደውን ዳዊትን ላስጠነቅቀው ነው መሄደው። በቃው፣ ይበቃዋል። ሔዋን አፍቃሪ ብቻ አይደለችም፣ ማፊያም ናት። አሁንም ቢሆን የሆነ እሳት ቢነሳ እሳቱን መቋቋም ስለማትችል ትሰማኛለህ ዴቭ? አረግ ትሰማኛለህ ዴቭ? ማን አባስ ስለሆንክ ነው ወንድሜ ላይ እጅን የምታነሳው? ማን አባስ ስለሆንክ ነው? ይቅርታ። በጭካኔ የወንድሜን አንገት እንዳስደፋ አንገትን ከትከሻ ላይ እለይልሃለሁ። አይስፔር ካደረገዋለሁ። አይኔን እያየሽ ተተኩስ። እኔም ለመሞት ዝግጁ ነኝ። እኔም ደስ እያለኝ ተኩሳለሁ። እንዴ በያ እኛ ነህ ግን እንዴት ዳዊት እስኪወድቅ ድረስ አብረህ ደፋ ቀና ለምትላጋር ለወደቀ ሰው ሰልፍ ትሰጣታለህ? እሷ የወደቀች ስለሆነች ነው። እየሰደብከኝ ነው። አንቺ ራስሽን ከዳዊት የተሻልሽ እንደሆነሽ አድርገሽ ታስቢያለሽ? እኔ ገዳይ አይደለም። የሉሊትን እናት ዳዊትን ባንቴሮንም ልታስገድው ነበር። ዳዊት ደግሞ እኔን ሊያስገድል ነበር። ስለዚህ አንቺ ከዳዊት ባሽ ጭራቅ ነሽ። ስለምን እያወራህ? ግዳዩ ምን? አዎ ዘመንሽን እየተጸጸትሽ ከምትኖሪ ግዳዩና ህሊናሽን ከዳ ነጻ አድርጊ። ልጅስ ቤቢስ አረበሽኳችሁ መሰለኝ። ይቅርታ ወንድሜ፣ እኔ ጭክኝ ዳዊት ግንባር ላይ ምላጩን መሳብ አልቻልኩም። እንደማታደርጊው ያውቅ ነበር። ማለት ለምን ይመስልሻል ወንድሜ ተመኘሁት? አንቺ ሴት ስለሆንሽ ይመስልሻል? እና ከተጎዳው ወንድምሽ በላይ የጎዳው ዳዊትን ስለምትወጂ ናኦድ ሔዋን የምትሳሳለትና እንደ ህይወቷ የምታየው ዴቭ ላይ ሽጉጥ ደቅናበታለች ማለት ነው። እንግዲህ እንደዚህ ያደረገች የናኦድና ተከትላ ነው ማለት ነው። ወንድምየው ማለትም ናኦድ እንግዲህ በሔዋን ለመጠቀም እየሞከረ ነው ማለት ነው። በጣም እንደምትወደውና ከሱ ውጪ ማንም እንደሌላት ስለምታስብ እንግዲህ ናኦድ ደግሞ አሁን ላይ በሔዋን ለመጠቀም ያሰበ ነው የሚመስለው ማለት ነው። ዴቭን ለማንኮታኮትና ዴቭን ለመበቀል ወይም ደግሞ ናኦድ የሚፈልገው ነገር እንዲሳካለት ትልቁ መንገድና ትልቁን ነገር የምታደርግለት ሔዋን እንደሆነች ገብቶታል ማለት ነው። ምክንያቱም ዴቭ ሔዋንን በጣም ይወዳታል። እሷም ከህይወቷ በላይ ትወደዋለች። ብዙ ነገር አድርጋለታለች ለሱ ብላ ማለት ነው። ብዙ መስዋዕት ከፍላለች። እሱን በመጠበቅ ጊዜዋንና እድሜዋን ሁሉ ጨርሳለች ማለት ነው። ይሄ ነገር ደግሞ እንግዲህ አሁን ላይ መስመሩን ስቷል ማለት ነው። በናኦድ ምክንያት ማለት ነው። ናኦድ አሁን ላይ ዴቭ በጣም እየጎዳኝና ከዚህ በፊትም ህይወቴን ሊያጠፋ ነበር ብሎ ሙሉ በሙሉ አሳምኗታል ማለት ነው። እንግዲህ እሷም የናኦድን ሀሳብ ሙሉ በሙሉ አምና እንግዲህ ዴቭ ጭንቅላት ላይ ሽጉጥ ደቅናለች ማለት ነው። ምናልባትም እንግዲህ በዛ መሀል ልጃቸው ስልክ ባይደውል ኖሮ ቃታውን ስባ እስከ ወዲያኛው ድረስ ዴቭ ልትገለው ትችል ነበር ማለት ነው። ስትመጣ በጣም ስሜታዊ ሆና ነው የመጣችው። ናኦድ ዴቭ ድጋሚ ሊገለኝ ነበር የመጀመሪያው ስላልተሳካለት አሁንም ሊገለኝ ሞክሯል ብሎ ስሜታዊ እንድትሆን አድርጓታል። በዛ ላይ ደግሞ ወንድም መከታ ቢኖረኝ ኖሮ እንደዚህ አልጠቃም፣ ማንም ሊጫወትብኝ አይችልም ነበር፣ አካላ ጎዶሎም ሆኜ አልቀርም ነበር ብሎ ስሜታዊ እንድትሆን ካደረጋት በኋላ እሷም በቀጥታ እንግዲህ ዴቭ ጋር ሽጉጧን ይዛ ሄዳ ፊት ለፊት ላይ እገልሃለሁ ብላ ተጋፍጠዋለች ማለት ነው። በእርግጥ ዴቭም ቃታውን እንድትስብ እድል ሰጥቷት ነበር። በመሃል ግን የልጃቸው ስልክ ስለጠራ ሀሳቧን ቀይራለች ማለት ነው። እንዲህ በማድረጓን በጣም ተጸጽታ ነበረ። ስሜታዊ እንደሆነች ገብቷታል። ግን ደግሞ የወንድሟ ጥቃት ደግሞ እንደ እሳት እያቃጠላት ነው ያለው ማለት ነው። በዚህ መሃል ዴቭ ላይ ቃታውን ስቤ ቢሆን ኖሮ ለልጄ ምን አይነት መልስ ይኖረኝ ነበረ ብላም ራሷን ስትጠይቅ በጣም መልስ የማይገኝለት ጥያቄ ሊሆን እንደሚችል ገብቷታል ማለት ነው። ግን ደግሞ አሁን ላይ ዴቭን መግደል ሳይሆን ዴቭን የምትበቀልበትን መንገድ አውቃለች ማለት ነው። ዴቭ በጣም እንደሚወዳትና እንደሚያፈቅራት ሁላችንም እናውቃለን። ስለዚህ ከባንቴሮ ጋር ያላትን ግንኙነት ጠበቅ ካደረገች ዴቭ ከምንም በላይ ሊንኮታኮትና ሊወድቅ እንደሚችል ገብቷታል ማለት ነው። እንግዲህ ሔዋን ራሷን
እጸት ውስጥ በጨመረችበት ሰዓት ዴቭ ላይ ሽጉጥ በመደቀኗ ራሷን እየወቀሰች ባለችበት ሰዓት እንግዲህ ባንቴሮ ሊያጽናናት አቅፏት ነበር። በዚህ መሃል ዴቭ ስለመጣ ዴቭ ደግሞ ሌላ ትርጉም ነበር የሰጠው ማለት ነው። ስለዚህ ያንን ስሜት ሔዋን ስላየች ስለዚህ አንተ ላይ ቃታ መሳብ ሳይሆን አንተን የምበቀልበት ሌላ መንገድ አለ ብላለች ማለት ነው። ስለዚህ በግልጽ ባትናገርም ሊሆን የሚችለው ከባንቴሮ ጋር ያላትን ግንኙነት ጠበቅ ማድረግ ነው ማለት ነው። በዚህ ሰዓት እንግዲህ ዴቭ በቅናት እየተበሳጨ ራሱን ሊጎዳና ማንነቱን ሊያጣ እንደሚችል ግልጽ ነው ማለት ነው። ግን ደግሞ አንድ መንገድ ብቻ ነው እሷ ያሰበችው። ባንቴሮ ለዴቭ ትልቅ አስተሳሰብ አለው፣ ብዙ ውለታ ውሎለታል። እንግዲህ ሙሉ በሙሉ ባንቴሮ ይሄንን ጨክኖ ዴቭ ላይ ያድርግ አያድርግ ባናቅም፣ ግን ደግሞ አሁን ላይ ባንቴሮ ያለበት ሁኔታ በሔዋን ፍቅር እየተሰቃየ ስለሆነ በማንኛውም ሰዓት ስህተት ሊሰራ ይችላል ማለት ነው። በዚህ መሃል ደግሞ ከዴቭ ጋር ያላቸው ግንኙነት እንደ ድሮውና እንደ በፊቱ ላይሆን ይችላል። በመካከላቸው እንግዲህ ግጭት ሊፈጠር ይችላል ማለት ነው። እንግዲህ ሔዋንም ይሄንን ነገር ነው ልትጠቀምበት ያሰበችው ማለት ነው። በሌላ በኩል ሮዛም ትልቅ አጋጣሚውን ለመጠቀም እየሞከረች ያለ ነው የሚመስለው። እንግዲህ ከናኦድ ጋር ግንኙነቷን በጣም አጥብቃለች። ከዚህ በፊትም ተስማምተዋል። እንግዲህ ሮዛ እንደምናቃት በጣም ጨምላቃና ለራሷ ክብር የሌላት ሴት እንደሆነች እናውቃለን ማለት ነው። እንግዲህ ናኦድንም ወደ ሌላ ነገር እንዲገባ እየገፋፋችው ነው። አቅፋ ልትስመውም እየሞከረች ነበር። እሱ ግን ማንነቷን በደንብ ጠንቅቆ ስለሚያውቅ አንቺም ከዴቭ ምንም የምትሻዩ ጉዳይ የለሽም፣ አንቺም እስካሁን ድረስ ብዙ ሰዎችን ህይወታቸውን ለማጥፋትና ህይወታቸውን ለማመሰቃቀል ደፋ ቀና ስትይ የቆየሽ ሴት ስለሆንሽ ራስሽን እንደ ንጹህ ልታደርጊ አትሞክሪ ብሎ እና ሁለተኛም ደግሞ እኔ አቅራቢያ ጋር ስትደርሽና እኔ ጋር ስትሆኚ ክብርሽን መጠበቅ አለብሽ ብሎ አስጠንቅቋታል ማለት ነው። እንግዲህ እሷ ወደ ሌላ ነገር ውስጥ መግባት ብትፈልግም እሱ ካሁኑ እያስጠነቀቃት ነው ያለው ማለት ነው። ወደፊት ምን እንደሚፈጠር ባናቅም ናኦድ ግን ሮዛን በደንብ ነው ያስጠነቀቃት ማለት ነው። እንግዲህ አብረው ሊሰሩ ተስማምተዋል። እንግዲህ እቅዳቸውም ዴቭን ማንኮታኮት ነው። ሁሉንም ነገር ናኦድ እየዘረጋው ያለው መንገድ ተሳክቶለታል። በዙሪያ ያሉት ሰዎችን በሙሉ ወደ ራሱ ስቦ ጨርሷል ማለት ነው። ሔዋንም ወደ ወንድሟ ከሆነች ቆይታለች። እንደገና ባንቴሮም ደግሞ ያው ሙሉ በሙሉ ወደ እነሱ ባይሆንም ዴቭ ላይ አንዳንድ ጥርጣሬዎች አሉት ማለት ነው። ስለዚህ ዴቭ ብቻውን ይቀራል። አሁን ላይ እያሰቡ ያሉት ሀብቱንም ንብረቱን ዝናውና ክብሩን በጠቅላላ ሊነጥቁት ነው ያሰቡት ማለት ነው። ሮዛም እንግዲህ ይሄንን በማድረጓ ምን እንደምትጠቀም ለናኦድ ስትጠይቀው እኛ ሀብቱን ከሱ ወስደን ላንቺ እንሰጥሻለን ወይም ላንቺ እሰጥሻለሁ ብሏታል። ሙሉ ሀብትና ንብረቱ እንግዲህ ያለው ሔዋን ጋ ነው ያለው ማለት ነው። ያንን እንግዲህ አሳልፌ ላንቺ እሰጥሻለሁ። መጨረሻ ላይ የዴቭ ክብርና ማንነቱ ከወደቀ በኋላ ሙሉ ሀብቱን አንቺ ነሽ የምትወርሺው ብሎ ተስፋ ሰጥቷታል ማለት ነው። ሮዛ ደግሞ እስካሁን እድሜዋን ሙሉ ስትለፋለትና ከዚህ በፊትም ብዙ ሰዎችን ለማጥፋት የሞከረችው የዴቭን ሀብትና ንብረት ለመውሰድ ስለሆነ ምንም ነገር አድርጊ ቢላት ከማድረግ ወደ ኋላ እንደማትል ግልጽ ነው ማለት ነው። ስለዚህ አሁን ናኦድ እንግዲህ ያሰበው ሀሳብ ሙሉ በሙሉ ዴቭን ከቤት ውስጥ ማስወጣት ነው። ምክንያቱም ሙሉ በሙሉ የባለቤቱ ሔዋን ነች በአሁኑ ሰዓት ማለት ነው። ስለዚህ ዴቭን ከቤት አስወጥተው ጎዳና ሊጥሉት እያሰቡ ነው ያሉት ማለት ነው። ግን ደግሞ በሔዋንና በዴቭ መካከል ያለው ግጭት እንዳለ ሆኖ ያው ናኦድ ከጀርባው ትልቅ ነገር እንዳለ ግልጽ ነው ማለት ነው። አንድ ከባድ ወንጀለኛ እንደሆነ ይሰማናል። በእርግጥ እውነታውን እስካሁን ድረስ ባናቅም ዴቭም ናኦድ የናኦድ ማንነትን ማጋለጥ አለብኝ፣ ይሄንን ደግሞ ሔዋን ማወቅ አለባት ብሏል። እንግዲህ ናኦድም ሲያወራ እንደሰማ ነው ከጀርባው ሌላ ሰዎች እንዳሉት አውቀናል ማለት ነው። በዚህ ሰዓት እንግዲህ ሔዋን ስትጠይቀውም ማቃቸው ሰዎች ናቸው ብሏል። ከዚህ በፊት ደግሞ ማንም እንደሌለውና ማንንም እንደማያቅ ነግሯት ነበረ። ግን ደግሞ የሚለው ነገር ስለማያጣና ሁሉንም ነገር በቅድ እያደረገ ስለሆነ ማንም የለኝም ብለህ ነበርም ስትለው
ከጎኔም ቢሆኑ አብረውኝ አይደለም በማንኛውም ሰዓት ሊተውኝና ጥለውኝ ሊሄዱ ስለሚችሉ የኔ ሰዎች ናቸው ማለት አልችልም ብሎ አሳምኗታል ማለት ነው። እንግዲህ ሔዋን ሙሉ በሙሉ ዴቭን በማንኛውም መንገድ እስከ ነፍስ ማጥፋት ቢሆን ራሱ ከወንድሟ ጎን ለመቆም ወስናለች ማለት ነው። ባንቴሮ ግን ሁለቱንም ለማረጋጋት እየሞከረ ነበረ፣ ግን እስካሁን ድረስ ምንም የተሳካለት ነገር የለም። ዴቭም መረጋጋት አልቻለም። ያለውን ነገርና ለምን ናኦድ ላይ ለምን እንደዚህ እንዳደረገ ወይ ደግሞ ናኦድ ማን እንደሆነ ለማንም ለማስረዳት እስካሁን ድረስ አልሞከረም። አሁን ላይ ግን ከሔዋን ጋር ሰላም ለመፍጠር የናኦድ ማንነት ግልጽ ብሎ ለሔዋንም ሆነ ለማንኛውም ሰው መታየት እንዳለበት ግልጽ ሆኖ ስለተሰማው ማንነቱን ማጋለጥ አለብኝ እያለ ነው ማለት ነው። ሮዛም በሌላ መንገድ ራሷን ተጠቅማ እንግዲህ ባንቴሮን ትልቅ ችግር ውስጥ ልጨምረው በራሷ መንገድ ደፋ ቀና እያለች ነው። ባንቴሮ ሔዋንን በጣም እንደሚወዳት ስላወቀች ይሄንን አጋጣሚ መጠቀም አለብህ፣ ምክንያቱም ዴቭና ሔዋን በአሁን ሰዓት በጣም በመካከላቸው ትልቅ ክፍተት ስለተፈጠረ በያንን አጋጣሚ ተጠቅመ ሔዋንን ማቀፍና ፍቅርህን መለገስ ትችላለህ ብላ እንግዲህ አስማምተዋለች ማለት ነው። መጀመሪያ ላይ ቢጠራጠርም ባንቴሮ በሔዋን ፍቅር እንግዲህ ሁሌም ግራ ስለሚጋባና ራሱን መግዛት ስለማይችል የሮዛ ምክር ትክክል መስሎ ተሰምቶታል ማለት ነው። ይብዛም ይነስም ወይም ደግሞ ከረፈደም ቢሆን እንግዲህ ያደረገው ያለው ነገር ስህተት መሆኑ ሊገለጥለት ይችላል ማለት ነው። ይሄ ድርጊቱ ግን ከዴቭ ጋር ያለውን ግንኙነት እስከ መጨረሻው ድረስ ሊያቋርጥበት እንደሚችል ግልጽ ነው ማለት ነው። ስለዚህ ሮዛ አሁን ላይ ባንቴሮን ሙሉ በሙሉ አሳምና አብረው ሊሰሩ እጅ ለእጅ ተጨባብጠዋል ማለት ነው። ናኦድም እንግዲህ አሁን ላይ ዴቭ ላይ እያደረገ ያለው ነገር ሙሉ በሙሉ እየተሳካለት ነው ያለው ማለት ነው። በእርግጥ እስካሁን ከቤቱ ባይወጣና ዴቭ ሌላ የከፋ ችግር ባይደርስበትም ሕይወቱን ምስቅልቅሉን አውጥቶበታል። ከሔዋን ጋም ያለውን ግንኙነት እንግዲህ ትልቅ ጥያቄ ውስጥ ጨምሮበታል ማለት ነው። ዴቭ መቼም ቢሆን ሔዋን እኔ ላይ ሽጉጥ ትደቅናለች ብሎ አስቦ አያቅም ነበረ። ግን ደግሞ እንደዚህ ብታደርግና የፈለገ እኔ ላይ ክፋት ብታደርግም ለሷ ያለኝ ስሜት በፍጹም አይቀየርም ብሏል ማለት ነው። እንደሚወዳት ግልጽ ነው። ስለዚህ ወደፊት ምን እንደሚሆን ባናውቅም አሁን ላይ ግን የናኦድ ማንነት እስካልተጋለጠ ድረስ ሔዋንና ዴቭ አብረው የመሆናቸው ነገር የማይታሰብ ነው ማለት ነው። በዚህ መሃል ደግሞ እንግዲህ ባንቴሮ ወደ ሔዋን በተጠጋ ቁጥር ሌላ ለዴቭ ጭንቀት ነው የሚሆንበት። ይሄንንም ደግሞ ሔዋን ስለገባት እሷም ደግሞ በዚህ መንገድ ሄዳ ዴቭን መበቀልና እሱን ነጋጠባ ሕይወቱን ማመሰቃቀሉን ልትገፋበት ቆርጣ ተነስታለች ማለት ነው።